እነዚህ ሰዎች አስታወሳችኋቸው? በዓለም ሕዝብ ፊት ላይቭ ላይ ትዳራቸው ላይ ሲያማግጡ ተይዘው የተፈረደባቸው ሰዎች ግን ደግሞ እንደምናስበውና እንደተነገረን እንዳልሆነ ዛሬ ታሪኩን በደንብ ብሬክዳውን አድርጌ አስረዳችኋለሁ። አሁን እዚህ ፓርት ላይ ልብ ብላችሁ እንድታረምጡ ይፈልጋሉ። ይህ ስቶሪ ያበደ የሚሆነው ይህ ቪዲዮ ማየት ስትጀምሩ ላይክ ብላችሁ ሰብስክራይብ አድርጋችሁ ማየት ስትጀምሩ ነው። እናም እንዴት መሰላችሁ? በዛን ምሽት በዛን ቪዲዮ የተፈጠረው ነገር መሳሳም ብቻ መተቃቀፍ ብቻ አልነበረም። አያችሁ፣ ይች ሴት ክሪስቲን ትባላለች። በጊዜው 53 ዓመቷ ነበረ። እናም የሰውን ቀልብ ለመግዛት ብላ የምትንቀጨቀሽ ሰው አልነበረች። ምክንያቱም በጣም ማቹርድ የሆነች ዲሲፕሊን ያላት የስራ ሰው ነበረች። የሁለት አስርተ ዓመታትም በኤችአር ሙያዋ በጣም የተካነች ሰው ነች። አሉ አይደል አንዳንድ ሴቶች ለሙያቸው በጣም ተገዢ የሆኑ ስነስርዓት ያላቸው ሴቶች። አው እንደዚህ አይነት ሴት ነበረች። ግን ደግሞ እንደዚህ አይነት ነገር ስም የማጥፋት ስራ ደግሞ ሴት ላይ ይብሳል። እናም ክርስቲያን በ2024 አስትሮኖመር በተባለ ካምፓኒ ኢንተርቪው ለማድረግ ትሄዳለች። በጣም በፍጥነት እያደጉ ካሉ የኤአይ ካምፓኒዎች መካከል አስትሮኖመር አንዱ ነው። እናም እዛ ካምፓኒ እንደሄደች ነበረ ከዚህ ሰው ጋር የተዋወቀችው። ስሙ ኤንዲ ይባላል። እናም ኤንዲ ደግሞ የአስትሮኖመር ካምፓኒ ሲኢኦ ነበረ፣ ዋና ስራ አስኪያጁ። ግን ደግሞ ኤንዲ ሲኢኦ ሆኖ ሳለ ግን ሴሌብሪቲ አይነት ሲኢኦ አልነበረም። እንደዛ አይነት ነገር አይመቸውም በጭራሽ። ዝምተኛ ነው። ህይወቱን ፕራይቬትሊ የሚመራ ሰው ነበር። ከኢንቨስተሮች ጋር አንድ ጠረጴዛ ላይ ቁጭ ብሎ የሚያወራ እንጂ በየፖድካስቱ እየዞረ የህይወቱን ተሞክሮ የሚያስተላልፍ ሰው አልነበረም። እናም ኤንዲ ክርስቲያንን ኢንተርቪው ያደረጋት ራሱ ነበረ። እናም የአስትሮኖመር ካምፓኒ ሄድ ኤችአር እንድትሆን ይቀጥራታል። ይህ ጉዳይ በራሱ የሆነ ነገር ይነግረናል። ምክንያቱም ይህች ሴት ለቨሬጅ ነበረ፣ ተሞክሮ ያላት ሴት ስለሆነች በአንዳንድ ሰዎች ተመራጭነት የምታገኝ አይነት ሰው ነበረች። በሌላ ካምፓኒ ሄዳ ኢንተርቪው ብታደርግ ወዲያውን የሚቀጥሯት አይነት ሴት ነበረች። እናም ከዛ በኋላ ነበረ ኤንዲ የክርስቲያን አለቃ የሆነው። ግን ደግሞ ነገሮች አንኮምፈርታብል እየሆኑ የመጡት ከዚህ በኋላ ነበረ። ክርስቲያን አግብታለች፣ ግን ደግሞ ተፋታለች። ማለት ደግሞ ወረቀቷ ገና አልቀደደች። አለ አይደል አንዳንድ ሰዎች ከትዳር አጋራቸው ጋር ተለያይተው የሆነ ግሬይ ዞን በሆነ ውስጥ የሚኖሩ ሰዎች ክዝ ብለው የሚኖሩ እንደዛ አይነት ሰው ነበረች። ከጊዜ በኋላ የታወቀ የኤንዲ ኬዝም ነበረ። በትዳሩ ደስተኛ አልነበረም። እናም አንድ በትዳሩ ደስተኛ ያልሆነ ሰውና አንድ ደግሞ ከትዳሩ የተፋታ ሰዎች ሲገናኙ የልብ ልባቸውን ማውራት ይጀምራሉ። ይሄ vulnerability የሚባለውን ነገር ወይም ደግሞ ተጋላጭነት ወይም የልብ አውጥቶ የመናገር ስሜት በሁለቱም መሃል ላይ ፋየር ሆኖ ነበር። ስለዚህ የልብ ልባቸውን ማውራት ሲጀምሩ ጉዳዮች ወዳልታሰቡ አቅጣጫ ማቅናት ጀመሩ። ከስራ ጉዳይ በዘለለ ስለ ህይወታቸው ማውራት ይጀምራሉ። ላንች ብሬክ ሲወስዱ ምሳም ሲበሉ ራሱ በጣም ረዘም ላለ ሰዓት ቁጭ ብለው ምሳቸውን እየበሉ ያወሩ ነበር። ስላክ በሚባለው ፕላትፎርም የሚያወሩት ሜሴጅ ወይም የሚጻጻፉት ሜሴጅ ደግሞ ፐርሰናል የሆነ ጽሁፍ ነበር። ግን ደግሞ ክርስቲያን ከዛ በላይ በጣም ፕሮፌሽናል ነበረች። ምክንያቱም እዛ ካምፓኒ ውስጥ የሚሰሩ ሰዎች ትሬን የምታደርጋቸው የምታሰለጥናቸው እንደዛ አይነት ነገር እንዳያደርጉ ነው። በኮርፖሬት ካምፓኒ ውስጥ የምትሰሩ ሰዎች ይህንን ሁኔታ ትረዱታላችሁ። እናም በ2025 መጀመሪያ ላይ ክርስቲያን የሆነ ትኬት ይሰጣታል። እሱም የኮልድ ፕሌይ ኮንሰርት መግቢያ ትኬት ነበረ። አንድ ትኬት አልነበረም፣ ሁለት ትኬት ነበረ የተሰጣት። እናም የሆነች ጓደኛዋ አብራት እንድትሄድ አስባ ነበረ። ግን ጓደኛዋ ይህንን ፕላን ካንስል ታደርጋለች። ስለዚህ ክርስቲያን ቁጭ ብላ ማሰብ ስትጀምር ለምን ኤንዲን አልጠራውም ትላለች። ኤንዲ እኮ አብሮኝ እንዲሄድ ማድረግ እችላለሁ። ስለዚህ ከኮንሰርቱም ከምቀር ጓደኛም ካንስል ካደረገችብኝ ስለዚህ ከኤንዲ ጋር መሄድ እንችላለን ሊስ ኦኬ ምናምን ብላ ትወስናለች። ኤንዲንም ስትጠይቀው ኤንዲ አብረኝ ትሄዳለህ ፈቃደኛ ነህ ስትለው ኤንዲም አዎ እሄዳለሁ። እናም ኤንዲ እንደዛ በመወሰኑ ብቻ 6 የኮርፖሬት ካምፓኒ ህጎች ጥሷል ማለት ነው። ኮርፖሬት የሆነ ካምፓኒ ውስጥ የምትሰሩ ሰዎች ይሄንን ሩል ታውቁታላችሁ። እናም እነዚህ ሁለት ሰዎች ጭንቅላታቸው ውስጥ የሚያብሰለስሉት ነገር ውሸት ብቻ ነበረ። ኢትስ ጀስት ኮንሰርት የሚለውን ነገር ማለት ደግሞ አይ ኮንሰርት እኮ ነው ከዛ ውጪ የሚፈጠር ነገር የለም ብሎ ራሳቸውን አሳምኖ ነበር። ኤንዲና ክርስቲያን ወደ ኮንሰርቱ ለየብቻቸው ሲያቀኑ የክርስቲያን ሴት ልጇ የሆነ ነገር ቴክስት ታደርግላታለች። እሱም አባቴ ኮንሰርቱ ጋር እየሄደ ነው የሚል ጽሑፍ ነበር። ይህ ማለት ደግሞ አንድ ስቴዲየም ውስጥ በአንድ ምሽት በአንድ ባንድ የታጀበ ሙዚቃ ሊሰሙ ነው ማለት ነው። ክርስቲያንም በዛን ሰዓት 50,000 ሰው በሚገባበት ስቴዲየም ውስጥ እንዴት ነው እኔና የድሮ ባሌ መገጣጠም የምንችለው? ቀለል አድርጋው ትሄዳለች። እናም ኮንሰርቱ ተጀመረ። የኮልድ ፕሌይ ኮንሰርት ደግሞ በጣም ኢሞሽናል ናቸው። የስቴዲየሙን መብራት ሲያበሩት የሆነ ሮማንቲክ ነገር ፊል እንድታደርጉ ነው የሚያደርጓቸው። እሱ ብቻም አይደለም፣ መጠጥ የሚጠጣበት እንደ ልብ የሚጠጣበት ኮንሰርት ነው።
እናም ክሪስቲንና ኤንዲም የመረጡት ቦታ ቪአይፒ ሴክሽን ላይ ነበር። ማንም ሰው አያያቸውም፣ አንታቻብል ናቸው። በዛን ሰዓት ነበረ ማንም ሰው አያየንም ብለው ኤንዲ ከክሪስቲን ጀርባ አቅፏት የቆሙ። በዛን ሰዓት የኪስካም ካሜራ ማለት ደግሞ አንዳንድ ፍቅረኛሞች የሚመስሉ ሰዎች እነሱ ላይ ካሜራ ይደቀንና እንዲሳሳሙ ያደርጋሉ። ስለዚህ በትልቅ ስክሪን እንዲታዩ ይደረጋል ማለት ነው። ስለዚህ ካሜራው እነሱ ላይ ሲያርፍ እነዚህ ሰዎች ግን ሲሳሳሙ ሳይሆን ሲያመልጡ ነበር የታዩት። የኮልድ ፕሌይ ባንድ ዘፋኝ ማለት ደግሞ ክሪስ ማርቲንም እነዚህ ሰዎች አፌር አለባቸው መሰለኝ ወይም ደግሞ በትዳራቸው ላይ እያማገጡ ናቸው መሰለኝ ብሎ ተናግሮ ነበረ በማይክሮፎን። በዛን ሰዓት ካሜራው ባገኛቸው ሰዓት አልሳቁም፣ ምንም አላሉም። ድንጋጤያቸው ሁሉም ነገር አጋለጠባቸው። እናም ይህንን ቪዲዮ ተቀርጾ በየሶሻል ሚዲያው ሰው ሲጋራው ይህንን ነገር ከሚን በዘለለ ሚቶሎጂ ወይም ደግሞ አፈታሪክ ሆኖ ቀረ። ግን ደግሞ በኢንተርኔት ላይ የተከሰተ ነገር ሁሉም ሰው ከጊዜ በኋላ ይረሳዋል። እናም ይህ ክስተት ከተፈጠረ በኋላ ክሪስቲንና ኤንዲ ከኮንሰርቱ ወዲያውን ለቀው ነበር የወጡት። እናም ክሪስቲን ሄድ ኤችአር ሆና ሳለ እንደዚህ ነገር በማድረጓ ካምፓኒውን ሊያባረራት ይገባል። ስለዚህ ማታ ወደ ቤት እንደገባች ኢሜይል ይላክላታል፣ ከስራሽ ተባረርሽ የሚል። የድሮ ባሏን በሶሻል ሚዲያው እየተዘዋወረ ያለው የኤንዲና የእሷ ቪዲዮ ይልክላታል። ይሄንን ሁኔታ ከተፈጠረ በኋላ ኤንዲም ከስራው በራሱ ፈቃድ ይለቃል። እናም አስትሮኖመር ማለት ደግሞ ኤንዲና ክሪስቲን የሰሩበት የነበረውን ካምፓኒ ጉዳዩን ለምን ወደ ማርኬቲንግ አንቀይረውም በማለት የሆነ ነገር ያደርጋሉ። እሱም ኮንሰርቱ ላይ ፐርፎርም ያደርግ የነበረው ዘፋኝ የኮልድ ፕሌይ ማለት ነው ክሪስ ማርቲን ይባላል። እናም የክሪስ ማርቲን የድሮ ሚስቱ ማስታወቂያ እንድትሰራላቸው ያደርጋሉ። የክሪስ ማርቲን የድሮ ሚስቱ ጉዊኔዝ ፓትሮው ትባላለች። ኤክስማን ላይ ብዙ ፊልሞች ላይ ስትሰራ እናውቃታለን። ግን ደግሞ ይህንን ጉዳይ በክሪስቲን ላይ ባሰ። ምክንያቱም እሷ ተፋታለች። ስለዚህ ሰዎች ማጥቃት የጀመሩት እሷን ነበረ። የሰዎች ትዳር ማበላሸት ነው ስራሽ፣ አንቺ ምናምን ብለው ሰደቧት። ኢቨን በቤቷ ሰዎች መኪናቸውን እየነዱ ማለፍ ጀመሩ እሷን ለማየት ለመስደብ። ፓፓራዚዎች ከቤቷ ፊት ለፊት በመሆን ስቲል የጋብቻ ቀለበቷ አርጋ ከሆነና ካላረገች ለማረጋገጥ። በዛን ሰዓት ክሪስቲን ከባሏ ጋር በውል ተፋታች፣ ማለት ደግሞ ወረቀቷን ቀደደች። ኤንዲ ያ በትዳሩ ደስተኛ ያልነበረው ሰውዬ ግን ከሚስቱ ጋር ታረቀ። ከዚህ ጉዳይ በኋላ ነበረ ክሪስቲንና ኤንዲ ማውራት እንደሌለባቸው የወሰኑት። በአንድ ስክሪን ሁለት የሥራ ሰዎች ከስራቸው ተባረሩ፣ ስማቸውም ጠፋ። እና ብዙዎቻችን ያላወቅነው የዚህ ስቶሪ ፓርት እንዳሳወቅኳችሁ ተስፋ አደርጋለሁ። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ይህንን ቪዲዮ ስታዩ ላይክ አድርጋችሁ ሰብስክራይብ አድርጋችሁ መሆን አለበት። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ደህና ሰንብቱልኝ። ይሜ